ልጁን ነፍሱ ተመለሰበት እንዲጸልይልኝ ምን አልሽ? ከቤት ስንወጣ የዛው ነው ይዤ የመጣሁት እዚህ ድረስን ነፍሱ የተመለሰበት ልጁ እንዲጸልይ። ከሷ ጋር የመጣ ሰው አለ? ስም ማን? ሽፈራ። ምን ዋነ? ልጄ ነው። ባለቤቷ ነህ? አዎ አዎ። ኦኬ። ምን ሆኖ ነው ልጁ? በፊት እዚህ ሪፈራል ተብሎ እንትኑ ተወለደ ልጁ። ኦሮምኛ ትችላለህ? አዎ ኦሮምኛ ንገረኝ። ልጁ አቀማመጡ ትክክል አልነበረም እዛን ጊዜ ሲወለድ። እሺ የሩጉያ ለማፊ እሺ ለሁለት ቀን እዛ ነው ልጁ አድሮ ነበር። ሙጫንጉ ያለማፍ አቲ መነገልቴት ሙጫነች ቡሌ ቱሬ አቲ ሙጫን ኩሰቱ የቹል ለሁለት ቀን እናቷ ወደ ቤት ገብታ ነበረች። ልጁ ሆስፒታል አደረ። ወንጌላዊ አስተርጓሚ አይደለ? በደንብ ተናገር። እሺ ሰነቦዳ ሙጫነካ ሃርማው ጀዳኒ አታከ ዱፍቱ የደምት ከዛ በኋላ ዶክተሮች ልጁ ሆስፒታል እናቱ ወደ ሆስፒታል እንድትመጣ ተናገሩ። ቁሪቻጀኒ ሙጭቻፍ ከዛ በኋላ ለልጁ መድኃኒት አዘዙ። ምን አይነት በሽታ ይዞት? በሽታው አልተናገሩን። እሺ ልጁ ያፍናል፣ ጡት ሲጠባ ወደ ላይ መልሳል። ልጁ ምን ይልና? ጡት ሲጠባ ወደ ላይ መልሳል። መተንፈስም አይችልም። መተንፈስም አይችልም። አዎ መተንፈስም አይችልም። ሲወለድም በእግር ነው የተወለደ። አመጣጡ ትክክል አይደለም ብሎኝ ነው ወደ የካቲት ሆስፒታል ሪፈራል። በእግር በኩል ነው የተወለደው? በእግር ነው የመጣሉና ከጤና ጣቢያ ወደ የካቲት ሆስፒታል ሪፈር ጻፉልኝ። እዛ ወለድኩኝና መተንፈስ ላስቸግርህ። ልጅህን ተንበርክከ ወደ ላይ አንሳል። እዚች ፊት ለፊት ተቀበልና ወደ ላይ ከፍ አድርግ። ወደ ላይ አይዞ፣ አይወድቅብህም። ከፍ እግዚአብሔር አባት ወይ ስለተረከብከው አመሰግናለሁ። እግዚአብሔር አባት ወይ ስለተረከብከው አመሰግናለሁ። እግዚአብሔር አባት ተቀበለው። ስለተረከብከው አመሰግናለሁ። እግዚአብሔር አባት ወይ ስለተረከብከው አመሰግናለሁ። ሉክ በጌታ በኢየሱስ ስም አይዞ ለ13 ዓመት ሙሉ ለሙሉ ሰውነቱን ይዘውታል። እናጠፋሃለን፣ አንተን ካላገኘን ልጅህን እንበላለን ብለውታል። ስለዚህ መንፈሱ ነው እንዲህ ያደረገ ያለው። ልክ እግዚአብሔር ሲቀበል ውጣ፣ ጩህ ነው፣ ጩህ ነው ያልኩት፣ ጩህ በል፣ ወደ ላይ አንሳል፣ ወደ አምሮ መልሶ። ስምህም አልበል? ሽፈራው። መናገር እችላለሁ መልእክት? አዎ። ዘሮች ሁሉ እየሞቱ ያለቁ ናቸው። አዎ። ድንገት ነው የሚሞቱት። አዎ። ከ11 ቀን በኋላ ሊሞቱ በጠላት መንደር ተዘጋጅቷል። አባትህ አይናቸው ሙሉ አላየውም። በይናውን ትንሽ አይኔ ደክመዋል ምናምን እያሉ ነበሩ። እሺ ነፃ መውጣት ትፈልጋለህ? አዎ። አንተ ነፃ ስትወጣ ልጅህም ነፃ ይወጣል። ኦኬ አይነን ጨፍን። በጌታ በኢየሱስ ክርስቶስ ስም በቅቤና በሰሊጥ በኑግ ተቦክቶ ግርግዳ ላይ የሚቀባ በር ላይ በቆዳ የሚሟረት የጥልቅ መንፈስ ጩህና ውጣ። ሄድ ውጣ፣ ጩህና ውጣ። ልጁን ልቀቅና ሄድ በመጨረሻ የታለ ልጁ? አይኑን ገልጧል በል እስቲ። አይኑን ገልጧል በል። ምን ሆኗል? አይኑን ገልጧል። ቀና አድርጊና ለህዝቡ አሳይ።
እሺ አሳይ ወደዛ ብድግ በይ እናቴ ብድግ በይ። የጭንቀት መንፈስ ውጣ፣ ሄድ ውጣ፣ በሉጣ ጩህና ውጣ፣ ውጣ በልጩ ፈጠን ሄድ በል። የጭንቀት መንፈስ ውጣ። ድገም፣ አሁንም ድገም፣ ከዚህ በላይ ድገም፣ ፈጠን። አንድ ቀና በይ፣ ነፃ ወጥተሻል። ልጅሽን ተረከቢ። ልጃችሁ ጤነኛ ነው። ምን ሆነ ልጅሽ? ይሄ ውስጥ ያላ ይንቀሳቀሳል አሁን እያለው አሁን ቆንጆ አንተ የኔ እረኛ ታሪኩ ይወራ የኢየሱሴ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ። ይሄ ልጅ ወደዛ ይዜ ማሄድ አለብን ብለን ወደዚህ ይዘን መጣን። ወደዚህ ይዘን ስንመጣ ልጁ ምንም ትንፋሽም ምንም እንትን አይልም ነበረ። ከዛ እሷ ልጁ ለኔ ሰጣ፣ እየለቀሰች ነበረች። ልጁ እኔ ይዤ ወጣውና እዛ ገባው። በቃ የእግዚአብሔር ሰው እንትኑ አልጀመራምና ፕሮግራሙ አልተጀመራምና እዛ ነበሩ። እስከዛ ድረስ እና እኔ ልጁ ይዤ እዛ ቆያው። ሲቆያ ፕሮግራም ሲጀመር መጀመሪያ ላይ ወደ መጨረሻ ልጁ ይዤ ስንወጣ እግዚአብሔር ሰው ልጁ ወደ ላይ አርግና ይጸልይለታል አለ። የእግዚአብሔር ሰው ለልጁም ጸላ፣ ለኛም ጸላ። ልጁ ከዛ ወዲህ ወደ ላይ መልስ የለም፣ ትንፋሽ ማያጥርም። በፊት መድኃኒትም ሲወስድም ወደ ላይ መልስ ነበር። ግን አሁን ልጁ ደህና ነው፣ ጤነኛ ነው። እግዚአብሔርን አመስግኑ። ሃሌሉያ ሃሌሉያ። እግዚአብሔር አምላክ ሆይ እናመሰግንሃለን። በአጋንንት እስራት ተይዞ ነበር። እሱ ውስጥ ያለው መንፈስ ነበር ልጁን ያሳምም የነበረው። ልክ እሱ ከስራት ሲፈታ ልጁ ተፈወሰ። የእግዚአብሔር ስም የተባረከ ይሁን። ይሄን ታላቅ ስራ የሰራው ልጁ መተንፈስ አይችልም ነበር ከተወለደበት ቀን ጀምሮ። ልክ የሱ እስራት እሱ ከተፈታ በኋላ ልጁ ጤነኛ ሆነ፣ ልጁ መተንፈስ ቻለ። ይሄ የእግዚአብሔር ስራ ነው። እስኪ ሁላችሁም ቆማችሁ እግዚአብሔርን አመስግኑት። ሁላችሁ ለእግዚአብሔር ምን ትሉታላችሁ? እግዚአብሔር በጣም እናመሰግናለን። የኛ ኢየሱስ ከሁሉም በላይ ከዶክተሮችም በላይ ከማንም በላይ እሱ ፈዋሽ አምላክ ነው። ማንም ያልቻለው እሱ ስለሚችል የኛ አምላክ ሁሉም ነገር ይችላል። ለሱ የሚሳነው ነገር የለም። ክብር ሁሉ ለሱ ይሁን።